ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። እሺ ውድ ቤተሰቦቼ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አጠር ብለው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ አንብበን እንዴት በቀላል መንገድ ትርጉማቸውን ማወቅ እንችላለን የሚለውን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሂድ ማለት ነው። እንግዲህ ምን ይላል? የመጀመሪያው እንዴት እናንብበው የሚለውን እንይ። እንግዲህ የመጀመሪያው ምን ብለን እናንብበው? ቢን እንደ ብ ማንበብ ነው። አራይን እንደ ሪ ማንበብ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ። ስናነባው ብሪንግ አይቲን ኢት ብለን ማንበብ። ብሪንግ ኢት ምን ማለት ነው? ብሪንግ ኢት አምጣ ወይም አምጪ ለማለት ብሪንግ ኢት እንላለን ማለት ነው። እንግዲህ ብሪንግ ማለት ምንድነው? ማምጣት ማለት ነው። ማምጣት። ስለዚህ ኢት ማለት ደግሞ ምናመጣውን ነገር ነው የሚገልጽልን፣ ወይም ይህ እንደማለት ነው የምንጠቀመው። ስለዚህ ብሪንግ ኢት ስንል ምን ማለታችን ነው? አምጣው ወይም አምጩ ነው። ከዛስ እዚህ ጋርስ ኦን እንደ ኦ ማንበብ፣ ፒኢን እንደ ፕ፣ ኤንን እንደ ን፣ ኦፕን አይቲን ኢት ብለን ማንበብ። ኦፕን ኢት ማለት ምንድነው? ክፈታው ወይም ክፈቹ ለማለት ኦፕን ኢት እንላለን ማለት ነው። ኦፕን ማለት መክፈት፣ ኢት ማለት ደግሞ ኦልሬዲ የሚከፈተውን ነገር ነው የሚገልጽልን ማለት ነው። ኦፕን ኢት ካልን ክፈታው ወይም ክፈቹ። ከዛስ እዚህ ጋርስ ሲን እንደምናንበብ ነው፣ እንደ ክ ማንበብ ነው። ኤልኦን እንደ ሎ፣ ኤስኢን ዝ ብለን ማንበብ። ክሎዝ አይቲን ኢት፣ ክሎዝ ኢት ምን ማለት ነው? ዝጋው ወይም ዝጊው ለማለት ክሎዝ ኢት እንዳለን። ክሎዝ ማለት ምንድን ነው? መዝጋት ስለሆነ ኢት እንደነገርኳችሁ የሚዘጋውን ነገር ነው የሚገልጽ። በር ሊሆን ይችላል፣ የተለያየ ነገር። ስለዚህ ክሎዝ ኢት ስንል ዝጋው ወይም ዝጊው ማለት ነው። ከዛስ ሲኦንስ እንደምን ማንበብ ነው? እንደ ኮ አይደለም የምናነበው እዚህ ጋር እንደ ካ ነው የምናነበው። ኤምኢን ም ካም፣ ኤችኢን ሂ ብለን ማንበብ፣ አርኢን ር ብለን ማንበብ። ሂር ካም ሂር ምን ማለት ነው? ካም ሂር ወደዚህ ና ወይም ወደዚህ ናይ ለማለት ካም ሂር እንላለን ማለት ነው። ካም ማለት መምጣት ማለት ነው። ሂር ማለት ደግሞ እዚህ ማለት ነው። ስለዚህ እዚህ ና ወይም ወደዚህ ና ለማለት ካም ሂር እንላለን ማለት ነው። ያ እኛውስ እንዴት እናንብበው? ጂኦን እንደማንበብ ነው፣ እንደ ጎ ማንበብ። ከዛስ ቲኤችኢን ዜ፣ አርኢን ር፣ ዜር፣ ጎ ዜር ምን ማለት ነው? ወደዚያ ሂድ ወይም ወደዛ ሂጅ ለማለት ጎ ዜር እንላለን። ጎ ማለት መሄድ ማለት ነው። ዜር ማለት ደግሞ እዚያ ማለት ነው። እዚያ። ስለዚህ ወደዚያ ሂድ ወይም ወደዛ ሂጅ ለማለት ጎ ዜር እንላለን ማለት ነው። ከዛስ እዚህ ጋርስ ኤል አይን እንደማንበብ ነው፣ እንደ ሊ ማንበብ። ኤስን እንደ ስ፣ ከዛ ቲን አናነባትም ሳይለንት ነች። ኤንን እንደ ን ማንበብ። ሊስን ቲኦን ቱ፣ ኤምኢን ሚ ብለን ማንበብ። ሊስን ቱ ሚ ምን ማለት ነው? አዳምጠኝ ወይም አዳምጪ ለማለት ሊስን ቱ ሚ እንላለን ማለት ነው። ሊስን ማለት ማዳመጥ መስማት ማለት ነው። ማን ነው? ቱ ሚ ስንል እኔን እያልን ነው ማለት ነው። ሚ ማለት እኔ ስለሆነ ያ ወደዚህኛው ኔድ ምን ይላል? አሁንም ኤል ኦን በአንድ ላይ ሁለቱንም ኡ ሚል ድምፅ አላቸው። ሉ ብለን ማንበብ። ከዛ ኬን እንደ ክ ማንበብ። ሉክ ኤቲን አት ብለን ማንበብ። ከዛ ቲኤች አይን ዚ ብለን ማንበብ። ኤስን ስ ብለን ማንበብ። ዚስ ሉክ አት ዚስ ምን ማለት ነው? ይህን ተመልከት ወይም ይህን ተመልከች ለማለት ሉክ አት ዚስ እንላለን ማለት ነው። ያ ወደ ቀጣይ ኔድ ይሄኛውስ ምን ይላል? ኤስኤች ኦን በአንድ ላይ ሾ ብለን ማንበብ። ዳብሊውን ው ሾው፣ ኤምኢን ሚ ብለን ማንበብ። ሾው ሚ ምን ማለት ነው? አሳይኝ ወይም አሳይኝ ለማለት ሾው ሚ እንላለን ማለት ነው። ሾው ማለት ምንድን ነው? ማሳየት ማን ነው? ሚ ማለት እኔን ስለሆነ ሾው ሚ ካልን አሳይኝ ወይም አሳየኝ እያለን ነው ማለት ነው። ከዛስ ኤችኢን እንደምናንብበው እንደ ሄ ማንበብ። እንደ ሄ፣ ኤልን እንደ ል ማንበብ። ፒን እንደ ፕ፣ ሄልፕ ኤምኢን ሚ ብለን ማንበብ። ሄልፕ ሚ ምን ማለት ነው? እርዳኝ ወይም አግዥኝ ለማለት ሄልፕ ማለት እንግዲህ እርዳታ ወይም አገዛ ማለት ነው። ኤምኢ ደግሞ እኔ፣ ስለዚህ እኔን አግዘኝ ወይም አግዘኝ ለማለት ሄልፕ ሚ እንላለን ማለት ነው። ያ እዚህ ጋርስ ቲኤን እንደ ቴ ማንበብ፣ ኤልኢን እንደ ል ማንበብ። ቴል ኤምኤን ሚ ቴል ሚ
ቴል ሚ ማለት ምንድነው? ንገረኝ ወይም ንገረኝ ለማለት ቴል ሚ እንላለን ማለት ነው። ቴል ማለት መናገር፣ ሚ ማለት ደግሞ ለኔ እኔን ንገረኝ። ስለዚህ ቴል ሚ ንገረኝ እያልን ነው ማለት ነው። ከዛስ እዚህ ጋር እንዴት እናንብበው? ኤፍ ኦን እንደ ፎ ማንበብ፣ ኤል ኦን እንደ ሎ ማንበብ፣ ዳብሊውን እንደ ው፣ ፎሎው ፎሎው ኤምኢን ሚ ብለን ማንበብ። ፎሎው ሚ ምን ማለት ነው? ተከተለኝ ወይም ተከተይኝ ለማለት ፎሎ ሚ እንላለን። ፎሎ ማለት መከተል ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ፎሎ ሚ ተከተለኝ ወይም ተከተይኝ ብለን በቀላል መንገድ መግለጽ እንችላለን ማለት ነው። እዚህ ጋር ደግሞ ሲኦን እንደማንበብ ነው። ሲኤን እንደ ኮ ማንበብ ነው። ኤልን ሁለቱንም ኤል ል ብለን ማንበብ። ኮል ኤምኢን ሚ ብለን ማንበብ። ኮል ሚ ምን ማለት ነው? ደውልልኝ ወይም ደውይልኝ ለማለት ኮል ሚ እንላለን ማለት ነው። ከዛ ጂአይን እንደ ጊ ማንበብ፣ ቪኢን ቭ ብለን ማንበብ፣ ጊቭ አይቲን ኢት ብለን ማንበብ። ጊቭ ኢት ምንድነው? ስጣው ወይም ስጩ ለማለት ጊቭ ኢት እንላለን ማለት ነው። ጊቭ ማለት ምንድነው? መስጠት ማለት ነው። ኢት ማለት ደግሞ የሚሰጠው ነገር። ስለዚህ ጊቭ ኢት ማለት ስጣው ወይም ስጩ። ከዛስ ኤልኤን እንደማንበብ ነው። እንደ ሊ ማንበብ ነው። እንደ ሊ። ከዛስ ኤን አናነባትም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ አይነበቡም። ቀጥላ ያለችውን አናባቢ አናነባትም። የመጀመሪያውን አናባቢ ብቻ ነው የምናነባት ማለት ነው። ስለዚህ ኢን አንብበን ኤን አናነባትም። ኤልኤን ሊ ብለን ማንበብ፣ ቪኢን ቭ ብለን ማንበብ፣ ሊቭ አይቲን ኢት ብለን ማንበብ። ሊቪት ምን ማለት ነው? ተዋው ወይም ታዩ። ሊቭ ማለት መተው ወይም መውጣት ማለት ነው። ኢት ማለት ደግሞ ምን ተዋው ነገር ማለት ነው። ስለዚህ ሊቪት ስንል ተዋው ወይም ታዩ ማለት ይሆናል። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መለማመድ ያስፈልጋል ማለት ነው። እነዚህ ከትንሽ ጀምራችሁ እንግዲህ እነዚህ አጠር ብለው ግን ሀሳባችን በቀላሉ ለመግለጽ የሚረዱን የእንግሊዝኛ ንግግሮች ናቸው ማለት ነው። ስለዚህ በዚህ መልኩ መረዳት መሞከር አለባችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ